ሰላም እንዴት ናችሁ? ውድ የትምህርት ቤተሰቦቻችን በዛሬው ቆይታችን ደግሞ የምንመለከተው አንትሮፖሎጂ ኢቫሉዌቲንግ ካልቸር ኤንድ ዲፈረንስስ የሚለውን ክፍል ኢትኖሴንተሪዝም፣ ካልቸራል ሪላቲቪዝም እና ሂውማን ራይትስ የሚለውን ሀሳብ ይሆናል ማለት ነው። ኢትኖሴንተሪዝም ምን ማለት ነው የሚለውን ስንመለከት ካልቸር የባህል ልዩነቶቻችንን እንዴት ኢቫሉዌት እናደርጋቸዋለን በሚል ሀሳብ ላይ የሚነሳ ሀሳብ ነው ላይ የምናየው። ኢትኖሴንተሪዝም ማለት ኢት ኢዝ ቴንደንሲ አዝማሚያ ነው፣ ግን ምን አይነት to see the behavior, belief, value, and norms of one's own group as the only right way living and to judge others by those standards ነው። ኢትኖሴንተሪዝም ማለት የኛ አመለካከት፣ የኛ ብሊፍ፣ የኛ ቫልዩ እና የኛ ነው በቃ is the only right way ብለን እናስብና የሌሎችን ባህልም ደግሞ ጀጅ ስናደርግ ከእኛ ስታንዳርድ አንጻር ሲሆን ነው ኢትኖሴንተሪዝም የሚባለው። ኢትኖሴንተሪዝም መድሎ አለው ማለት ነው። ይህንን ከተመለከታችሁ the belief that our society ways have the correct, normal, better ways for acting, thinking, feeling and behaving ብላችሁ ስታስቡ ነው የኔ ስትሉ ነው። ይሄ ደግሞ ምን ያመጣል? result in misunderstanding and mistrust ነው። በሚስትረስ ወይም በአለመረዳት የሚመጣ ነው። የሌሎቹን ባህሎች ከነሱ ስታንዳርድ አንጻር ማለት በትክክል መታየት ያለባቸው ነገሮች መታየት አለባቸው። እያንዳንዱ ነገር ከኛ አንጻር ከተመለከትን መጥፎ ነው። ለምሳሌ ለቻይኖች ከኢትዮጵያውያን ባህል ወጣ ያለ ምግብ መብላት ምንድን ነው? ይቻላል ወይም መብታቸው ወይም ባህላቸው ነው አይደለ? ኢትኖሴንተሪዝም ታዲያ ምን ማለት ነው? ለኢትዮጵያውያን ባህል በመነሳት የቻይኖችን ምግብ ምን ማለት ነው? ሚስ ትሪት ማድረግ ወይም እነሱን በትክክሉ አፕሪሺየት አለማድረግ ወይም መኮነን ይሆናል ማለት ነው። ይሄኛው ኢትኖሴንተሪዝም ባህሪ ይባላል። what about cultural relativism? cultural relativism ደግሞ ሲባል it suspends value judgment ነው and view about the behavior of people from perspective of their own culture የአንድን ሰው ባህል ኢቫሉዌት የምታደርጉት ካልቸራል ዲፈረንስን ኢቫሉዌት የምታደርጉት ቤዝድ ኦን ዜር ኦውን ካልቸር ከየራሳቸው ባህል በመነሳት ይሆናል ማለት ነው። እንደምታውቁ ሁሉም ባህል ሁሉም ካልቸር ደግሞ የራሱ የሆነ ዩኒክ ፓተርንን ይዟል አይደለ? ስለዚህ ዊሲም ኤሊየን ለእኛ አዲስ የሆነ ኤሊየን የሆነ ነገር ሊመስለን ይችላል። ነገር ግን ሁሉም የራሱን የሆነ ውበት ይዞ ስለሚመጣ ከእኛ አንጻር ሳይሆን ከራሳቸው ኦውን በመነሳት ነው የምንዳኘው ነው። ካልቸራል ሪላቲቪዝም ማለት ሁሉም ከራሱ አንጻር ይዳኝ ነው። ስለዚህ ካልቸራል ዲፈረንስን ኢንፎርስ ታደርጉ ምን ካልቸራል ዳይቨርሲቲን አፕሪሺየት ታደርጋላችሁ፣ ልዩነትን ታበረታታሉ ማለት በደንብ አፕሪሺየት ታደርጋላችሁ። አክሴፕቲንግ ኤንድ ሪስፔክቲንግ አዘር ካልቸር የሌሎችን ባህሎች ትቀበላላችሁ፣ ታከብራላችሁ። trying to understand every culture and its elements in terms of its own context and logic የሌሎችን ሰዎች ባህል የተለያዩ ነገሮችን የምትመለከቱት እንዲሁም ኤሌመንቶችን የምትመለከቱት in terms of its own context ከባህሉ ኮንቴክስት እንጂ ከእናንተ ኮንቴክስት በመነሳት አይሆንም ማለት ነው። ይሄኛው ደግሞ በጣም የተሻለ ሀሳብ ነው። ካልቸራል ሪላቲቪዝም መድሎ የለበትም ማለት ነው። ሌላው ሂውማን ራይት የሚባል ሀሳብ ነው። ሂውማን ራይት ምንድን ነው? ሰብአዊ መብት ነው አይደለ? It challenges cultural relativism by invoking a realm of justice and morality beyond its superior to the law and custom of particular country, culture and religion. ሂውማን ራይት ደግሞ ካልቸራል ሪላቲቪዝምን በተወሰነ መልኩ ሊቃወም የሚፈልግ ነው። እንዴት መሰላችሁ? የሰዎች መብትን መጣስ የለበትም በማንኛውም ባህል ውስጥ የሚተገበር ትግበራ ነው የሚላችሁ በካንትሪ በካልቸር በሪሊጅን ውስጥ ያሉ። ምክንያቱም ሂውማን ራይት ሰብአዊ መብት ከምንም በላይ ነው ተብሎ ስለሚታሰብ እንበለውና በአንድ ባህል ውስጥ የሴት ልጅ ግርዛት ይፈቀዳል እንበል። በካልቸራል ሪላቲቪዝም እሳቤ መሰረት ከተመለከት ነው ይህ ግርዛት ተገቢ ነው ልንል ነው አይደለ? ነገር ግን በሂውማን ራይት ዲፈረንሱን ስናይ ምን ይሆናል? የሰዎችን መብት ወይም ተገቢ ያልሆነ ስራ ስለሰራ እንደዚህ አይነት ነገሮች ምን መሆን አለባቸው? ክሪቲሳይዝ መደረግ አለባቸው ተብሎ ይቀመጣል ማለት ነው። ከዚህ ጋር ግን በተያያዘ ኢትኖግራፈር ወይም ሜን በደንብ ዲስክራይብ የሚያደርጉ አይደሉ? ኢትኖግራፈር የሚባሉት ከዚህ በፊት በሰፊው እንደተመለከት ነው ትራይ ቱ ቢ ኦብጀክቲቭ፣ ትራይ ቱ ቢ አኩሬት የሆነ እንዲሁም ሴንሲቲቭ የሆነ በመረጃ የታገዘ እንዲሁም እውነተኛ የሆነን መረጃ ለማቅረብ የሚጥሩ ናቸው ማለት ነው። ይሄኛው ነው ካልቸራል ዲፈረንስ። አሁን ደግሞ ስለ ካልቸራል ቼንጅ እናወራ። የካልቸር ለውጥ፣ የባህል ለውጥ፣ ባህል እንዴት ሊቀያየር ይችላል ነው። አንደኛው ዲፊውዥን የሚባል ሀሳብ ነው። ዲፊውዥን ማለት ቀጥታ ከተረጎማችሁት ስርጭት የሚል ቃል ነው አይደል? ትርጉም ነው አይደል ያለው። ስርጭት ምን ማለት ነው? the process ሂደት ነው by which cultural elements are borrowed from another society and incorporated into the culture of the recipient group ነው። አንድ ባህል ሲሰራጭ ምን ማለት ነው?
ቦሮ በመዋዋስ ሊሆን ይችላል። የተውሶ ባህል የሚባል አለ አይደለ? ቦሮ ፍሮም አናዘር ሶሳይቲ ከአንዱ ተነስቶ ወደ አንዱ እንዲሁም ዘንድ ኢንኮርፖሬት የሆነና የሆነ አዲስ ባህልን የሚፈጥርበት ሲስተም ነው ዲፊውዥን ስርጭት የምንለው። በሶስት አይነት መንገድ ሊፈጸም ይችላል። ዳይሬክትሊ፣ ኢንዳይሬክትሊ ኤንድ ኢንፎርስሊ። ዳይሬክትሊ ምን ማለት መሰላችሁ? ሁለት ባህል ያላቸው ሰዎች ወይም ሁለቱ ባህሎች እንዲሁ ቀጥታ በንግድ በኢንተር ሜይ ቢ በጋብቻ እንዲሁም በጦርነት በተለያዩ ሁኔታዎች የተለያየ ባህል ያላቸው ህዝቦች ሲገናኙ ዳይሬክትሊ የአንዱ ባህል አንዱን ኢንፎርስ ያደርገዋል ማለት ነው። ኮርፖሬት እንዲሆን ያደርጋል ባህላቸው። ሌላው ፎርስድ የሚባለው ፎርስድ ማለት ደግሞ ምን ማለት መሰላችሁ? ዌን ዋን ካልቸር ሰብጅጌት አናዘር ኤንድ ኢምፖዝ ኢትስ ከስተም ነው። አንድ ባህል የሌላውን ባህል ምን ሲያደርግ ሰብጅጌት ሲያደርገው በተጽዕኖ ስር ከቶ የእሱን ባህል እንዲቀበል ሲያደርገው ነው። ይሄ ሞርሊ ወደ ኮሎኒያሊዝሙ በሉት ወደ እነዛ ላይ በደንብ የሚታይ ነገር ነው። ኢንዳይሬክትሊ ደግሞ ከተመለከታችሁ ኢንዳይሬክትሊ ማለት ምን ማለት መሰላችሁ? when items of trades move from one group to another via a what other group via other group without any first hand contact ነው። ከፈርስት ሃንድ ኮንታክት ሁለት ባህሎች ሲገናኙ ነው። ይሄንን ላስረዳችሁ። ለምሳሌ ቻይኖች ጋር በቦውል የሚባል በእንጨት የሚበሉት አሁን ላይ ስሙ በትክክል ያልመጣልኝ አለ። ቻይና ነው የተመሰረተው። ከቻይኖች ማን ይወስዱታል? ጃፓኖች ይወስዱታል። ከቻይኖች ጃፓኖች ይወስዱታል። ጃፓን እና ቻይና ጥሩ ግንኙነት ነበራቸው ማለት ነው። ዘንድ ከጃፓኖች ደግሞ የቻይኖችን ባህል ማኖች ይወስዱታል? ኮሪያውያኖች ይወስዱታል። ይህ ማለት ምን ማለት ነው? የቻይኖች ባህል ኢንዳይሬክትሊ ወደ ኮሪያውያኖች ገቡ ነው። ስለዚህ ዊዛውት ፈርስት ሃንድ ዊዛውት ኮኔክሽን ከቻይና እና በኮሪያ መካከል ኮኔክሽን ሳይኖር በመሀል ላይ ባለች በቢ ወይም በጃፓን አማካኝነት ባህሉ ትራንስሚተድ ሲሆን ኢንዳይሬክት እንለዋለን። ሌላው ደግሞ አካልቸሬሽን ነው። አካልቸሬሽን ማለት ከዚህ በፊት ምን ብለናል? አካልቸሬሽን ለርኒንግ ነው አይደለ? የአንድን ሰው ባህል መማር ነው አይደለ? ስለዚህ ዘ አዶፕሽን ኦፍ ኒው ትሬትስ ነው። አዲስ ባህልን ምን ማለት አዶፕት ማድረግ ኦር ፓተርንስ አዝ ዘ ሪዛልት ኦፍ ኮንቲኒየስ ኮንታክት ዊዝ አናዘር ካልቸር ከሌላው ባህል ጋር በምናየው ኮንቲኒየስ ካልቸር የምናመጣው አኳየር የምናደርገው ኒው ፎርም ኦፍ ባህል ነው ማለት ነው። አካልቸሬሽን እንለዋለን። ሌላ ደግሞ ኢንቬንሽን የሚባል ነገር ደግሞ አለ። ኢንቬንሽን ፈጠራ ነው አይደለ? the process by which humans innovate and some creativity find solution to problem። አንዳንድ ጊዜ የሰው ልጆች ለችግሮች መፍትሄ ሲፈልጉ የሆነ ችግር ተፈጥሮ ለዛ ችግር የሚመጣው መፍትሄ እንደ ባህል ሆኖ ይቀጥላል፣ ወጥ ይሆናል ማለት ነው። ለምሳሌ ሁለት አይነት ምሳሌዎችን እንመለከታለን። ምናልባት በጣም መንሸራተት የሚያስቸግሩ አካባቢ ወይም ዳገታማ የሆነ ኮንሶን ተመልከቱ። ኮንሶን ከተመለከታችሁ እርከን በመስራት ይታወቃሉ አይደለ? እርከን መስራት ምንድነው? ለችግሮቻቸው መፍትሄ አበጁ። ያም ደግሞ እንደምን ሆነ? እንደ ባህል ሆነ ማለት ነው። እና በልዩ ሁኔታ የሚታይ ነገር ሆኖ ተቀምጧል። ኢንቬንሽን ይሄኛው ነው። ከዚህ በተጨማሪ ደግሞ በአዶፕሽን የሚፈጸም ሌላ ነገርም ደግሞ አለ። ከሌላ ሀገር የሚመጡ ምናልባት እኛ ኢትዮጵያውያኖች ምግብ መብላት ፓስታ ምናምን እያልን የምንጠራቸው አሉ አይደለ? የኛ አይደሉም። ነገር ግን ከሌላ ምን የምንላቸው የምናገኛቸው አሉ። እንደዚህንም መያዝ ትችላላችሁ። ሌላው ደግሞ ካልቸር ቼንጅ እንዲያደርግ ከሚያደርገው ነገር ውስጥ ከተመለከትን ግሎባላይዜሽን የሚባለው ሀሳብ ነው። ግሎባላይዜሽን ምንድን ነው? it is a series of processes working to promote change in a world in which nations and people are increasingly interlinked and mutually dependent። አንዱ ከአንዱ ጥገኛ የሚሆንበት ዓለም አንድ መንደር የምትሆንበት ሲስተም ነው ምን? ግሎባላይዜሽን። ስለዚህ በዚህ ውስጥ በሶሻል ሚዲያችን በቀላሉ የምታዩት ነገር ነው አይደለ? የውጭዎችን ባህል እኛ በሶሻል ሚዲያ ሆነ በቀላሉ አዶፕት እያደረግነው ነው፣ እየለመድነው ነው። ግሎባላይዜሽን በደንብ አስፔክቱን የሚገልጽልን ይሄኛው ነው። በኢኮኖሚ፣ በፖለቲካ፣ በተለያዩ ነገሮች መመልከት ትችላላችሁ ማለት ነው። በጣም በቀላሉ ኢን ቺፐር ዌይ መገናኘት እንችላለን። እሺ ለዛሬ አዘር ኮንሰፕትስ ኦፍ ካልቸር የሚለውን አይተን እናጠቃለን። አንደኛ ካልቸራል አልተርኔቲቭ የሚባል ነገር ነው። አንዳንድ ጊዜ ካልቸራል አልተርኔቲቭ ማለት እንደ ምርጫ ነው አይደል? ስለዚህ ምን ይመስላል? ምን መሰላችሁ? refers to the activities which the member of society may freely to choose follow or not follow። አንድ ማህበረሰብ የሚከተለውንም እንዲሁም የማይከተለውንም መምረጥ ይችላል እንደማለት ነው። ለምሳሌ እዚህ የአውራምባ ፒፕል ተቀምጦባቸዋል። የአውራምባ ፒፕልን ከተመለከታችኋቸው አምሃራ ሪጅን የሚገኙ ናቸው። ነገር ግን ከሌሎቹ ለየት ባለ መልኩ የራሳቸውን መንገድ ቹዝ ያደረጉ ናቸው ማለት ነው።
ወንዱ የሴቷን ስራ ይሰራል። እንጀራ ሲጋግር ልትመለከቱት ትችላላችሁ። ሴቷ ሻሽ ስታርስ ልታዩት ትችላላችሁ። ይሄኛው ከሌላው ማህበረሰብ ወጣ ያለ ነው። ጀንደር ቤዝድ የሆነ ስራ የላቸውም ነው። ስለዚህ ይሄኛው የራሳቸውን መንገድ መምረጣቸውን ያሳየናል። ሌላው ካልቸራል ስፔሻሊቲስ የሚባል ነገር አለ። ካልቸራል ስፔሻሊቲስ ማለት ደግሞ ሪፈርስ ቱ ዋት ስፔሻል ስኪል ኦር አቢሊቲ ኤንድ ቢሄቪየር አሶሺየትድ ዊዝ ዘ ካልቸራል አልተርኔቲቭ ከካልቸራል አልተርኔቲቭ ጋር የሚመጣ ምን በአንድ ባህል ላይ ያለ ምን ስፔሻል ኦር አቢሊቲ ችሎታን የሚገልጽልን ነገር ሲሆን ከነዚህ ነገሮች በተቃራኒ ደግሞ ካልቸር ሾክ የምንለው ነገር አለ። ሾክ ማለት ምን ማለት ነው? ቀጥል ኤሌክትሪክ ሾክ ምናምን እንደሚል ካያችሁ ንዝረት ምናምን ማለት ነው። ካልቸር ሾክ ማለት ደግሞ መደበላለቅ ማለት ነው። the psychological maladjustment ማለት ነው። individual experience when they come across the society different from their own culture ነው። አንድ ሰው ከዚህ ተነስቶ ወደ ሌላ ማህበረሰብ ሲሄድ ወይንም ኢትዮጵያ ውስጥ የሚኖር ሰው ወደ ህንድ ቢሄድ እና እዛ ኑሮውን ቢያደርግ ካልቸራል ሾክ ሊገጥመው ይችላል። ማለትም የህንድን ባህል አያውቁም። ከአመጋገብ ጀምሮ ከተለያዩ ነገሮች ጀምሮ በባህል ተቃራኒ ስለምኖር ካልቸራል ይገባል ማለት ነው። ምን ማለት ነው? ፊሊንግ ኦፍ ኮንፊውዥን ነው፣ ግራ መጋባት ይገባል። ኢት ኢዝ ፊሊንግ ኦፍ አንዛይቲ ነው። እዚህ ውስጥ የመግባት ነገር ካልቸራል ሾክ የምንለው ይሆናል ማለት ነው። እሺ ሌላው ካልቸራል ኤሪያ ኤንድ ካልቸራል ኮንታክት ኢን ኢትዮጵያ ነው። በኢትዮጵያ ያሉትን ካልቸራል ቦታዎችን እንዲሁ ጀነራላይዝ እናድርጋቸው ከተባለ ክሎዝ ካልቸራል ኤሪያ ዘ ካልቸራል ኤሪያ ኤንድ ሎላንድ ላይ ያለውን ደግሞ ፖስቸሪንግ ፓስቶሪያሊስቶችን መመልከት እንችላለን። አርብቶ አደር ማለት ነው። ክሎዝ ካልቸር ኤሪያን ከተመለከትን ማህበሻና በእርሻ የሚተዳደሩ ናቸው። ሞስት ዶሚናንትሊ ኢን ኤ ኖርዘርን ፓርት ኦፍ ካንትሪ የሚገኝ ነው። ሃይላንድ ፓርት ኦፍ ካንትሪ የሚገኝ ነው። ይሄኛው ባህል ያላቸው ሰዎች ምን በማረሻ ወይም እያረሱ በበሬ እያረሱ የተለያዩ ስራዎችን የሚተገብሩ ክሎዝ ካልቸር ኤሪያ እንላቸዋለን። እንሰት ካልቸር ኤሪያ ደግሞ የሚባለው በዋናነት በቫስት ሪጅን ሲሆን እንሰት እንደ ዋና መጠቀሚያ የሆነበት ሀገር ማለት ነው። በዋናነት በደቡብ አካባቢ የሚገኝ ነው። እንሰት ካልቲቬቲንግ ሪጅን የምንላቸው ኢን ዘ ፕሬዘንት ወደ ደቡብ አካባቢ ማለትም ጉራጌ፣ ሲዳማ፣ ጌዲዮ እያለን የምንጠራቸው አካባቢዎች እንሰት ካልቸር ኤሪያ ተብለው ይነሳሉ። የሰው ዋነኛ ምግብ ምንድነው? ዳይቱ ከእንሰት ጋር የተያያዘ ይሆናል ማለት ነው። ዋት አባውት ፓስቶራሊስት ካልቸር ኤሪያ? ፓስቶራሊስት ማለት አርብቶ አደር ነው። አርብቶ አደሮች ደግሞ በብዛት የሚኖሩት ኢን ኤ ሎላንድ ኤሪያ ነው። ስለዚህ ኢን ኢትዮጵያ ኮንቴክስት ከተመለከትነው በአፋር፣ በሶማሊያ እንዲሁም በቦረና አካባቢዎች ላይ የሚኖሩ ሲሆኑ እነዚህ ሰዎች በዋናነት አርብቶ አደር ስለሆኑ ከብቶችን፣ ፍየሎችን፣ ግመሎችን እያረቡ ምን የሚሉ የሚኖሩ ናቸው። ከአኗኗር አንፃር ደግሞ ከተመለከታችሁ ኖማዲክ ዌይ ኦፍ ላይፍ የሚከተሉ ናቸው። በአንድ ቦታ ላይ ፐርማነንትሊ ስቴብል ሆነው የሚኖሩ ሰዎች አይደሉም። ዳይናሚክ ማለት እየተለዋወጡ ከዛ እያሉ የሚኖሩ አይነት ሰዎች ሆነው እናገኛቸዋለን ማለት ነው። እሺ ለዛሬ እዚህ ጋር እናጠቃልና በቀጣይ ታይዛ ኮኔክት ወይም ጋብቻ፣ ቤተሰብ እና ዝምድና የሚለውን ሀሳብ የምንመለከት ይሆናል ማለት ነው። አብራችሁኝ ስለቆያችሁ